ምን እያረክ ነው? ምን ብለህ ነው የምትጸልየው? በቃ የሰዎችን ችግር ሲፈታ ሳይ ደስ ይላል። የሰዎችን ችግር ሲፈታ ስታይ እስቲ ተነስ። ከኔ መጣው ከዚሁ ከአዲስ አበባ። እኔ ግን አውሮፓ ነው ማየው። እኔ አውሮፓ ነው። ከኔ መጣው ከአውሮፓ ነው። አዲስ አበባ ይላል ይሄ ሰው። አውሮፓ የሚኖር ሰው እያየው አንድ ፍቅር አብ የሚባል ልጅ እኔ አረ ቅባት ምን አለ አንድ ሰው ጮኸ አሜን ቢለኝ። እስቲ ተነሽ። አንቺ ጆሮሽን ለምን ያሽ? የእግዚአብሔር ስራ ገርሞሽ? እሱ ያንቺ ምንድነው? ሃና የምትባል ታውቂያለሽ ወይ? ምን አለ አንድ ሰው ወይ ተነሽ። አንቺ ደህና ነሽ? ሁሉ ሰላም? አባትሽ ምን ሆኖ ነው ያለው? ወደ አሜሪካ ይዘሽው ልትሄጂ ነው? ሕክምና አይሄድም፣ እዚሁ ይፈወሳል። አሜን አሜን። አረ እዚሁ ይፈወሳል። አሜን። ምን አለ አንድ ሰው ጮኸ አሜን ቢለኝ። የማ አባት ይፈወሳል ብዬ ጌታን ስጠይቀው የቅድስት አባት ይፈወሳል። ቅድስት ነኝ። ቅድስት ወይኔ አንድ ሰው ጮኸ አሜን ይበላል። ለምን ትዘላለህ አንተ? አንተን ነው ለምን ዘለልክ? በሚመጣው ነገር ሚራክል ነው ለኔ ይመጣ። ሚራክል አከሲ አከም ጅርቱ ነጉማሚ በነሜራ አሜን ተከፍቷል እያልኩ ነው። አሜን። ለማ ብዬ ጌታን ስጠይቀው ለልጄ ለደጀኔ ነው አለኝ። አሜን። ደጀኔን ቤቱ ሃሌሉያ ደጀ ኮትሜ ኢየሱስ ጎፍታዳ ኢየሱስ ጎፍታዳ ኢየሱስ በረበረንጂራ ኢየሱስ ፈይሰዳ ኢየሱስ ሞቲዳ አሜን ጀድሜ አሜን አሜን ጅራ ኢየሱስ አሜን ሃሌሉያ። ለምን ደነገር ፈልግ ለዘመናት መካከል ሻሸመኔ ልመጣ ነበር። ቢያንስ ቦታውን አላውቅም፣ ግን እንደምንም ሄዳለሁ ብዬ ነበር። የት ነው የምትኖረው? አዲስ አበባ። ተነሳንተ ሰማ እጅግ በጣም ነው ደስ አለኝ። ካንተ ዘር መርገም ከአባት አባት ሲሳይ የሚባል ታውቃለህ? ራሴ ነኝ። ሲሳይ አንተ ስም ነው? ለአንተ ሲሳይ ምንድን ነው? ሀያቴ ነው። ኢየሱስ ወይኔ ጅራ ኢየሱስ ጅራ ኢየሱስ አሜን ጀድሜ አለ ኢየሱስ። አይዞ አይዞ ያንተ ጭንቀት የልጆች ነው። አዎ አይዞ አማራ ክልል ላይ የተደገመ ድግምት አለ። ሁለተኛ አንድ በመንገድ ላይ ያለ ልጅ አለ። ጉዞ ላይ ያለ ልጅ 3 ዓመት እየተሰቃየ ነው መንገድ ላይ ወደ ሌላ ሀገር እየሄደ እግዚአብሔር ይገባል አለኝ። ያለህን ነገርን፣ ገንዘብህን፣ ሀብትህን ሰይጣን እየበላው ነው። ጤና የለም። እንድታብድ የተደገመ ድግምት ያለው ይሄን ድግምት እያየው ለሜሳ የሚል ስም ያለው ፍቅሬ የዳንኤልም እስራት ተፈታ ወንድሜ አለ ናሩት እና የጨውክና ይል ያልክዳ ካማን ቶራ ዲጋዲያ ኧረ ወይኔ አንድ ሰው ጮኸ አሜን ይበላ። ኢየሱስ ኢየሱስ ይችላል። ዳንኤል ነው ስምህ? ዳንኤል ውጣ ወረዝ ሰላም ነው ሁሉ መልካም። እዚህ ተነሽ። ታውቃታለህ? እሷን ባለቤቴ ናት። ባለቤት ናት። አንቺ አስመራ ምን አለሽ? የአባቷ ዘመዶች አስመራ ነው ያሉት። ብርሃነ የሚባል ታውቂያለሽ?
እኔ እኮ ምን አለ አንድ ሰው ጮሆ አሜን ቢለኝ። አንቺም ማታቂውን የኔ ጌታ የሚያውቀውን ዛሬ ነግራቸዋል። ጤና የለሽም። ያንቺ ችግርሽ ገንዘብ አይደለም። እግዚአብሔር በብዙ የባረካችሁ ሰዎች ናቸው አይደለም። የገንዘብ ችግር ምንም ዱንቡሎ የላችሁ። በጣም በጤና ምክንያት ነው። ያንተ ጭንቀት የሷ ጤና ነው። የተሰራ መንፈስ አሰራር ሲስተም እናንተ ቤት 6 ሰው ያለው 6 ሰው አይና የተሰራው የመጀመሪያ 2 ሰው በሷ ጭንቀት ያንተ ጤና እንዲያዝ ፍቅረ ሰላም የሚባል ያለው ልጅ ስሜ ነው። ፍቅረ ሰላም አስተጋልኝ ጽጌረዳን ታውቂያታል? እኔ ነኝ። አረ ወይኔ አባትሽን እያየው አንድ ግዳይ የሚባል ሰው ያለው አያትሽ ነው። የት ዛሬ ኤርትራ ላይ ተሰበረ። አስተጋልኝ የሷ አያት ማን ነው? ግዳይ ተካል አንተ ምንድን ነው? አያቴ ነው። ሰው የለም አዛጋ። ሁለተኛ በመንፈስ 4 ልጆች አያለው። እውነት ነው። 4 ልጆች እያየው ጆሃና የሚል ስም ያለው የመጀመሪያ ልጅ ኔጋ ያለ ቅባት እኮ ምን አለ አንድ ሰው በደንብ አሜን ቢለኝ። እንዲያውም ጆሃና የሚለውን ስም ማንም አያውቀውም። እኛ ኪያ ነው የምንላት። ማን ነገረኝ ለኔ? ጆሃና ሁለተኛ ካቦድ የሚል ያለው እውነት ነው። ወንድ ልጃችን ነው። 3ኛ ዲቦራ የሚል ስም ያለው እውነት ነው። ወይኔ እንዲህ ብሎኛል የአባቶቼ አምላክ። እርሙ ይለያል። ወይኔ እርሙ ይለያል። አው ምን ይሆናል? ተናገር በደንብ አሜን ብላተ። አባትህ ካሳው ነው? ሞት አይሆንም። በቤታችሁ ላይ ሞት አይሆንም። ያቺ ጭንቀት የእናትሽ ጤና ነው። ማህደር የምትባል ታውቂያለሽ? ነግጨና ማኮንታራ ዲጋስ ሲያደ አባትሽ አሸናፊ ነው። እናትሽ ታማ አንቺ ቤት ነው ያለችው። አሁን ተፈወሰች። ተነሽ አንቺ ደህና ነሽ? ሁሉ ሰላም? አባትሽ ምን ሆኖ ነው ያለው? ወደ አሜሪካ ይዘሽው ልትሄጂ ነው ሕክምና? አይሄድም፣ እዚሁ ይፈወሳል። አሜን አሜን። አረ እዚሁ ይፈወሳል። አሜን። ምን አለ አንድ ሰው ጮሆ አሜን ቢለኝ። አሜን። የማ አባት ይፈወሳል ብዬ ጌታን ስጠይቀው የቅድስት አባት ይፈወስ። አሜን። ቅድስት ነኝ። ቅድስት ወይኔ አንድ ሰው ጮሆ አሜን ይበላል። ለምን ትዘላለህ አንተ? አንተን ነው። ለምን ዘለልክ? በሚመጣው ነገር ሚራክል ነው ለኔ ይመጣ። ሚራክል አከሲ አከም አከሲ ጅርቱ ጅራ ነጉማሚ ነጋ በነሜራ አሜን ተከፍቷል እያልኩ ነው። አሜን። ለማ ብዬ ጌታን ስጠይቀው ለልጄ ለደጀኔ ነው አለኝ። አሜን። ደጀኔንም ቤቱ ሃሌሉያ ደጀ ኮትሜ ኢየሱስ ጎፍታዳ ኢየሱስ ጎፍታዳ ኢየሱስ በረበረንጂራ ኢየሱስ ፈይሰዳ ኢየሱስ ሞቲዳ አሜን ጀድሜ አሜን አሜን ጅራ ኢየሱስ አሜን ሃሌሉያ። ለምን እንደነገር ፈልግ ለዘመናት መካከል ሻሸመኔ ሊመጣ ነበር። ቢያንስ ቦታውን አላውቅም፣ ግን እንደምንም ሄዳለሁ ብዬ ነበር። የት ነው የምትኖረው? አዲስ አበባ። ተነሳንተ ሰማ እጅግ በጣም ነው ደስ አለኝ። ካንተ ዘር መርገም አባት ሲሳይ የሚባል ታውቃለህ? ራሴ ነኝ። ሲሳይ አንተ ስም ነው? ለአንተ ሲሳይ ምንድን ነው? አያቴ ነው። ኢየሱስ ወይኔ ጅራ ኢየሱስ ጅራ ኢየሱስ አሜን ጀድሜ አለ ኢየሱስ
ዛሬ የድል ቀን ነው ባካቸው። የአያት ስም ሲሳይ፣ ያንተ ስም ሲሳይ በዛብህ። አንተ ምንድነው? አባቴ። ደውሮ ምን አለ አንተ? ደውሮ። ዛሬ መርገም ተሰበረ። እሺ ቆይ ጠብቁኝ፣ ውጪ ደርሼ ልምጣ። አላችሁ ወይ? ምን ይሆናል? ምን እያረክ ነው? ምን ብለህ ነው የምትጸልየው? በቃ የሰዎችን ችግር ሲፈታ ሳይ ደስ ይላልኛል። የሰዎችን ችግር ሲፈታ ስታይ እስቲ ተነስ። ከኔ መጣው ከዚሁ ከአዲስ አበባ። እኔ ግን አውሮፓ ነው ማየው። እኔ አውሮፓ ነው። ከኔ መጣው ከአውሮፓ ነው። አዲስ አበባ ይላል ይሄ ሰው። አውሮፓ የሚኖር ሰው እያየው አንድ ፍቅር አብ የሚባል ልጅ እኔ አረ ቅባት ምን አለ አንድ ሰው ጮኸ አሜን ቢለኝ። እስቲ ተነሽ። አንቺ ጆሮሽን ለምን ያሽ? የእግዚአብሔር ስራ ገርሞሽ? እሱ ያንቺ ምንድነው? ሃና የምትባል ታውቂያለሽ? ወይ ነው ምን አለ አንድ ሰው ወይ ጅራ ኢየሱስ ወይኔ አሜን ጀቱ ጀርሜ አሜን ኢየሱስ ጎፍታዳ ሃና አንቺን እያየው አንድ አባት አይና አያት ንጉሴ የሚባል ያለው አባቴ ነው። ይሁንላችሁ ወይኔ ምን አለ አንድ ሰው ጮኸ አሜን ቢለኝ። ምንሽ ነው? አባቴ ወርቁ የሚባል ታውቂያለሽ? አያቴ የእሷ ስም ትክክለኛ አይደለም፣ ግን የተቀየረ ስም ነው። አሁን ትክክለኛውን ስም ነው አንተ የጠራኸው። አቤት ኢየሱስ! ምን አለ አንድ ሰው ጮኸ አሜን ቢለኝ። የእሷ ስም የተቀየረ ስም ነው፣ ግን አንተ የጠራው ትክክለኛውን ስም ነው አለ። ያንተ አባት ታምራት ነው? አዎ። የት አለ? የት አለ? አባት ውስጥ ነው? ቆይ ለምን ትስቂያለሽ አንቺ? ያንቺ አባት ነው? አስጠጋ። ምንሽ ነው እሱ ላንቺ? ወንድሜ። ያንቺ ወንድም ነው? ያንቺ ስም ትሩፋት ነው? አረ ሰው የለም። በልጆችሽ ላይ የተቀሰረ ቀስት ያለው የተቀሰረ ቀስት እያየው አንደኛ ዴቪድ የሚል ስም ያለው እውነት ነው። ምንሽ ልጄ ነው? ሶስተኛ ልጅሽ ቤርሳቤ የምትባል ያለው የመጀመሪያ ልጄ። ወይኔ ወይኔ ናታን የሚል ያለው ሁለተኛ ልጅ። ምን አለ አንድ ሰው ጮኸ አሜን ያለኝ። ኢየሱስ ጌታ ነው። ኢየሱስ ምንድነው? ምን አለ ብትናገር? እስቲ ተነሽ አንቺ። ታውቂያቸዋለሽ? አዎ። ምንሽ? ልጆቼ። ያንቺ ልጆች? አረ ሰው የለም እዚህ ቤት። የታል? ይሄኛው ነው? ቁምልኝ። ቆይ ቁምልኝ። እሱ ያንቺ ባለቤት ነው? ታምራት? የታምራት ባለቤትና የፍቅረ አብና የትሩፋት እናት ታደ እመቤት አይደለች? ወይኔ! አረ ሰው የለም እዚህ ቤት። ውሰጂ ሱዝ አሜን ብለሽ የአባቶቼ አምላክ እግዚአብሔር እንዲህ ብሎኛል። ሆምጣጤ አይሆንም ማለት መራራ አይሆንም ማለት አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። ኑ ውጡ እስቲ ኑ ወደዚህ። እስቲ ተነስ። ደህና ነህ? እግዚአብሔር መውጣት ከማትችልበት ምዕራፍ ከማይመች ነገር ነው ያወጣ። አሜን። እውነት ነው ያወጣ። እውነት ነው። ሁለተኛ ወደ ወጣህበት ህይወት ይመለሳል። መንፈስ አሰራር ሲስተም ህይወትን ከእግዚአብሔር ሐሳብ ሊያወጣ ሲታገላል። እሱን በኋላ በሚስጥር ነግራል። የተሰራ መንፈስ አሰራር ሲስተም ወደ ኋላ ይመለሳል። የተሰራ ነው። ይሄን እያየው ሲሳይ የሚል ስም ያለው እኔ ነኝ። ናውጣ ወደዚህ። አሜን። ታምራት አቤት። ኤርሲዶ የሚባል ታውቃለህ? አባቴ አባቴ ነው።
እመቤት ሰብስቤ የሚባል ታውቂያለሽ? ምንሽ ነው? አባቴ አባቴ ኧረ ሰው የለም እዚህ ቤት። ለምንድን ነው እንደዚህ ያልከው? እየጠለቅኩ ነው እኔም ድረሰኝ እያልኩ ነው። አይዞህ አይዞህ አታልቅስ። ያንተ ጭንቀት የልጆች ነው። አዎ አይዞህ። አማራ ክልል ላይ የተደገመ ድግምት አለው። ሁለተኛ አንድ በመንገድ ላይ ያለ ልጅ አያለው። ጉዞ ላይ ያለ ልጅ 3 ዓመት እየተሰቃየ ነው መንገድ ላይ ወደ ሌላ ሀገር እየሄደ እግዚአብሔር ይገባል አለኝ። ያለህን ነገርን፣ ገንዘብህን፣ ሀብትህን ሰይጣን እየበላው ነው። ጤና የለም። እንድታብድ የተደገመ ድግምት ያለው። ይሄን ድግምት እያየው ለሜሳ የሚል ስም ያለው ስምህ ነው። አረ ሰው የለም። አንድ ሰው ጮሆ አሜን ይበላ። ዛሬ የብዙ ሰዎች ታሪክ አሁን ይቀየራል። ከኔ የመጣው ፋዘር አዲስ አበባ ነው የምትኖረው? መተህ ታውቃለህ እዚህ ቤት? ከዚህ በፊት መተህ አታውቅም? ዛሬ ነው የመጣው። ዛሬ አንደኛ የተደገመ ድግምት፣ ሁለተኛ ከዘር የሚመጣ መርገም አንተን አያለው። ለሜሳን አይና ዱሬሳን አያለው። ቆይ ስሙኝ፣ ዱሬሳ አያታ አይደለም አባቴ። ኧረ እኔ ጋ ያለ ቅባት ምን አለ? አንድ ሰው ጮኸ አሜን ንገረው። ሄይ በለው ሄይ። የብዙ ሰዎች ታሪክ አሁን ይቀየራል። ውሰዳት አሜን ብለው። ዛሬ ህይወትን ያሰረ በጌታ በኢየሱስ ክርስቶስ ደም እጸልያለሁ። ዛሬ ከአየለም ላይ ይበጠሳል። አሜን። ከማ ከአየለም ላይ አሜን አሜን። አውጄ ነው የመጣሁት። ምን ብለህ አውጄ? ዛሬ የኔ ቀን ነው ብዬ ነው ካልጋዬ ስነሳ። ካልጋ ስትነሳ አንተን እያየው እኔ ሱቅ ያለው ሱቅ እያየው ስሙኝ። አንድ አባት አይና አንድ ደግሞ ገብረ መስቀል የሚባል ሰው አያቴ ነው። እውነት ነው። ኢየሱስ ካና ሰው ሰርቶ ነገር አይቅናለት ተብሎ የተሰራ የጠላት ስራ አሁን ፈረሰ። ምን አለ አንድ ሰው ጮሆ አሜን ያለኝ? ትቀበላላችሁ ወይ? ውሰድ አሜን ብለህ ዋው ውጣልኝ ወደዛ። እግዚአብሔር ለነማህደር ቤተሰብ ቸርነት ተደርጓል አለኝ። ይሄን እያየው የእሱ አያት ገብረ መስቀል ቸርነት የሚል ደግሞ ያለው አያቴ ስም ነው። ሃይማኖት ኦርቶዶክስ ነው። ካልፈራ ቶሎ ከተነሳልኝ ስም አለማየሁ ይባላል። ቶሎ ስም አለማየሁ ይባላል። ቶሎ ከተነሳልኝ ካልፈራ አንተ ነህ። አለማየሁ ነው ስም። ዋው ምንድነው ሃይማኖትን? ኦርቶዶክስ። እግዚአብሔር የኔን ጉዳይ የሚፈታው እዛ ቦታ ነው። እኔን የምታየው በቲክቶክ ነው። ከመምጣት በፊት አልሄድም። ይሄን ፈርተ ነው የሸፈንከው። አባት ነጋሳ ነው። ወራማ ቶሞ ኮቬራ ዲያና ምን አለ አንድ ሰው ጮኸ አሜን ቢለኝ። አሜን። ዋው አይዞ። ለምን አለቀስክ? ብዙ ነገር አሁን ሞት ነው በቃ። እጅግ እግዚአብሔር የባረከ ሰው ነበር። ያለ ሀብት አጠቃላይ በሰውጅ ንብረት በሰውጅ። አሁን ሰይጣን እያስጨነቀ አእምሮን ሊያሳብድ ነው። እንቅልፍ አሳጥቷል። ሁለተኛ አንድ ልጅ ኤሊፉ ነው። ኤሊፉ ምን ናት? ልጄ ናት። ወይኔ አቤት ኢየሱስ። ሲምቡ ነው። ሲምቡ የሚባል ያለው ቅጽል ስሟ ሽታዬ የምትባልስ እራሷ ናት። ሁለት ስም ያላት
እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው። ዛሬ ከአባቷ ዘር የሚመጣ መርገም ከጌታቸው ላይ ተሰበረ። አባቷ ማን ነው? ጌታቸው። ተነስ እስቲ። ጌታቸው የሚባል ታውቃለህ? አባቴ ነው። ጅማን ታኪያኖሶ ይኸው ፍቅሬ የዳንኤልም እስራት ተፈታ። ወንድሜ አለ ናሩት እና የጨውክና ይል ያልክዳ ካማን ቶራ ዲጋዲያ ኧረ ወይኔ አንድ ሰው ጮኸ አሜን ይበላ። ኢየሱስ ይችላል። ዳንኤል ነው ስምህ? ዳንኤል ውጣ ወረስ ኧረ ዛሬ ለዚህ ቤተሰብ ጉብኝት ሆነ። አሜን አቲም ገሊላ የአባቶቼ አምላክ እንዲህ ብሎኛል፣ መልካሙ ሐረግ ከእንግዲህ መራራ አይሆን። አሜን። ወይኔ አሜን። መልካሙ ሐረግ ከእንግዲህ መራራ አይሆንም። አሜን። እጆቻችሁን ዘርጉ። ዛሬ ደግሞ ምን ይሆናል? ይጫናል። አጥረተታ ያለ ከዚህ ቤት ዛሬ አይኖች ሳይከፈቱ አትሄድም። ምን ሳይሉ አትናገርም። እሺ ተነሽ። አንቺ ደህና ነሽ? ሁሉ መልካም። ያንቺ ቤተሰብ የታሰረ ቤተሰብ ነው። ሁለተኛ ነገር ትጀምሪያለሽ፣ ይበላሽብሻል። አሁን ያንቺ ልብ በስጋ ኢትዮጵያ ቁጭ በይ እንጂ ልብሽ ያለው ሳውዝ አፍሪካ ነው። ምን አለሽ ሳውዝ አፍሪካ? እጮኛሽ። ፕሮሰስ ጀምረሽ ሄደሽ ጆሃንስበርግ ገባሽ፣ ከኤርፖርት ዲፖርት አረጉሽ። አሁን አትደረጊም። ከአባትሽ አባት ከአያት የሚመጣ መርገም ቱኬ የሚል ስም ያለው ዛሬ ተሰበረ። ጠላት ነገር አበላሸው የሚለውን አዋጅ ያለው እግዚአብሔር አይበላሽም ተስተካክሏል የሚል ድምጽ ሰማል። የማይስተካከላል ብዬ ጌታን ስጠይቀው የልጄ የፌበን አለኝ። ስምሽ ፌበን ነው? ትጀምሪያለሽ፣ ትገቢያለሽ። ነይ ውጭ ወደ ኧረ አንድ ሰው ዘሎ አሜን ይበላ። ጆሆን ያኒኔ አልያዳቮኒ ከማንታ ዘንድሮ መልካሙ ሐረግ መራራ አይሆንባችሁም። ትዳራችሁ መራራ አይሆንባችሁም። የጀመራችሁት ፕሮሰስ መራራ አይሆንባችሁም። የልጆቻችሁ ጉዳይ መራራ አይሆንባችሁም። አንድ ሰው ለኔ ነው ያለ አሜን ይበላ። ለምሳ ዛሬ የጀመረው የልጅ ፕሮሰስ ከግብ ይገባል። አሜን። ሁለተኛ የተበላ እድሜ፣ የተበላ ገንዘብ፣ የተበላ ዘመን አሁን ይመለሳል። አሜን። አሜን። ዋው አሜን። አተንጋቱ ገሊላ how are you? I'm fine. Are you okay? Okay. Everything all right? All right. Praise the Lord. Praise God. Yes, Hallelujah. God is good. Amen. Say amen. Say amen. ዛሬ ነገር ይሰምራል ባካችሁ። አሜን አትልም? አተ ከደምስ ላይ ዛሬ መርገም ከምን ላይ? ከደምስ ምን ነው? ጓደኛዬ ነው። ኮና አሜን። አንታራ ዲጋሴ ዛሬ የሲሳይ ስራት ይፈታል። ከአባቱ ከወርቅነህ ላይ መርገም ይሰበራል። አሜን። ከማ አባቴ ወርቅነህ። አሜን። ወይኔ ሰው የለማ እዚህ ቤት። ውሰድ አንተ በደንብ አሜን ብላ። ውሰድ አንተ በደንብ አሜን ብላ። ዛሬ በሮቻችሁ፣ ዛሬ ስራችሁ፣ ዛሬ ጤንነታችሁ፣ ዛሬ በረከታችሁ፣ ዛሬ የተያዘ ነገራችሁ ሕያው አምላክ እግዚአብሔር ምስክሬ ነው። ኔፍታሌም ነው አይደል የሚለው? ከያዕቆብ ነገር ልጆች ኤው በደንብ ስሙኝ። ሙሴ ከመሞቱ በፊት እስራኤልን የባረከበት በረከት ይህ ነው እያለ ሲናገር ስለ ኒፍታሌም የተፈታ ሚዳቆ ነው ይላል። ከዛስ ከአፉ መልካም ቃል ይሰጣል አለ፣ ሞገስን ይጠግባል አለ፣ እግዚአብሔር ክብር ይሞላዋል። ዛሬ እዚህ ስፍራ ላይ የተጠራችሁ ሰዎች እንዲህ ብሎኛል። በስራ ቢሆን፣ በጤና ቢሆን፣ በትዳር ቢሆን፣ በልጆቻችሁ ኔፍታሌም ይሆንላችሁ። ኔፍታሌም ይሆንላችኋል።
በምታረጉት ነገር ሁሉ ላይ ኔፍታሌም ይሆንላችኋል። ኢኮኖሚካሊ ኔፍታሌም ይሆንላችኋል። በልጆቻችሁ ሕይወት ኔፍታሌም ይሆንላችኋል። በስራችሁ ኔፍታሌም ይሆንላችኋል። በአገልግሎታችሁ ኔፍታሌም ይሆንላችኋል። ምን ይሆናል? ኔፍታሌም አትናገርም ሲሳይ ኔፍታሌም ዱብሲ አሜን ሃሌሉያ አሜን። ኔፍታሌም ማለት የተፈታ ማለት ነው። በኢየሱስ ደም ደጀኔ ዛሬ እነግራችኋለሁ የተፈታችሁ ትሆናላችሁ። አሜን። ሲሳይ የተፈታችሁ ትሆናላችሁ። አሜን። ውሰድ ቅዱስ የተፈታች ትሆኛለሽ። ማህደር የተፈታች ትሆናለሽ። ፍቅረ ሰላም የተፈታ ትሆናል። ጽጌረዳ የተፈታች ትሆኛለሽ። ብጋቱ የተፈታ ትሆናል። ገሊላ የተፈታች ትሆኛለሽ። ለሜሳ የተፈታ ትሆናለሽ። ፌበን የተፈታች ትሆኛለሽ። ምን ያለ አትናገርም ወይ? እንዲህ ብሎኛል። ካፋችሁ መልካም ቃል ይወጣል። ለብዙዎች ፈውስ የሚሆን ቃል ይወጣል። የሚያንጻችሁ ቃል ይወጣል። እነግራችኋለሁ ለብዙዎች ብርታት የሚሆን ቃል ካፋችሁ ይወጣል። ሞገስ ያጠግባችኋል። ሞገስ ያጠግብሻል። የእግዚአብሔር ክብር ሕይወታችሁን ይሞላዋል። ለኔ ነው ያለ አንድ ሰው 3 ጊዜ ጮኸ አሜን ይበላ። አልሰማውም። ለመጨረሻ ይሆነልህ። አንቺ ናታን የተፈታ የክርስቶስ ኢየሱስ ደም ፋይናንሳል የተፈታችሁ የተፈታ ዳኒ ትሩፋት የተፈታሽ እመቤት የተፈታሽ ጋሽ ታምራት የተፈታ ሲሳይ የተፈታ ሲሳይ የተፈታ ደጀኔ የተፈታ ቅድስ የተፈታሽ ማህደር የተፈታሽ ፍቅረ ሰላም የተፈታ የካሳው ልጅ የተፈታ ጽጌረዳ የተፈታሽ ቷኖስታ ከዚህን ሰዓት ጀምሮ ነገሮቻቸው ፈጥኖ የተስተካከለ ነው። ቢቀጥለው ምዕራፋቸው የድል አድርግ። ከዘር ማንዘሮቻቸው ቀንበር ይሰበር። የትዳራቸው ታሪክ ይለወጥ። አሁን ኢኮኖሚካሊ ነገራቸው ፈጥኖ የተስተካከለ የታሰረ በዘራቸው አሁን ይፈወስ። ቢቀጥለው ምዕራፋቸውን የምስጋና አድርግ። አሜን። ጸለይን። አሜን። ጂሰስ ነኝ። እመቤት የበዛብህ ልጅ የዳውሮ መንፈስ ደጄ በቃ ተከፍቶላል። ማህደር ዘርሽ ነፃ ወጥቷል። ፍቅረ ሰላም የልጆች ታሪክ ተቀይሮ ጽጌረዳ ጤንነትሽ አሁን ተመልሶ ንጋቱ እንደ ስም ነክቶላል። ገሊላ የበረከት ከተማ ለብዙዎች መልስ ትሆኛለሽ። ለሜሳ የልጆች ታሪክ ተቀየረ። ፌበን የጀመርሽው ፕሮሰስ በኢየሱስ ስም ቀናልሽ። ትሩፋት ትሩፋት ማለት የምስራች ነው አይደል? ለቤተሰብ ዳኒ እግዚአብሔር ከሁሉ ቀዳሚ ያደርጋል። በጠላት ፊት ሞገስ ይሰጣል። አሜን። ፍቅራም የጠላትን ቀስት ከትዳሪ ህይወት ካንተም ከልጆችም ከዘሬም ሰብሯል። አሜን። አየለ ከዚህ በኋላ በነገር ሁሉ ታይላል። አሜን አሜን። ይሄ የሷን የባለቤት የሽታ ቆይ ስማቸው ያንተ ልጆች አይመችም። ኤሊፉ ትላለህ። ከዛ ወልባሊፉ ነው ወቢናፍ ወቢዳፉ ይኸውላችሁ በቃ አቤት ክብር ይኸው አንዳይ ሳይቀር ዛሬ የሥራም የትዳርም የልጆችም የቤተሰብም ታሪክ አሁን ተቀይ እኔ ግን አንድ ጊዜ ንብረቴ ሽጬ የሆነ ስራ ጀምሬ ነበረ። የማዕድን ስራ ተበላሸብኝ። ከባድ መኪኖች ነበሩ፣ ስንት ነገር በቃ ተበላሽ መኪናዎች ነበሩ። ዛሬ ቅድም 100 ብር አለ ስትል እኔ 10 ብር ነበረኝ። ብዙ ነገር ተበላሸብኝ። 37 ሚሊዮን ብር ምናምን ከሰሩ። ስለዚህ ጸልዩልኝ። በቃ እኔ ተፈታ ዛሬ። እንካስ ስሙኝ፣ የእግዚአብሔር ሐሳብ በሌለበት ስትሆኑ 100 ብር ለእናንተ ብርቅ ነው የሚሆን። 10 ሳንቲ አይኖራችሁም። እንደው እሱ እኔ ሳወራ ቅድም ስናገር እኔ ጊዜ ውስጥ 10 ብር ነው አለ። 10 ብር ብቻ ነበር። 10 ብር አስቡ። ከባባድ መኪናዎች ነበሩኛል። 37 ሚሊዮን ማለት አስቡ። ቅድም ብያችኋለሁ፣ ነገርኳችሁ አይደል? ስሰብክ የእግዚአብሔር ሐሳብ በሌለበት ወጥተ ለመስራት
ዜሮ ነው የምትሆነው። እኔ ስሰብክ እሱ ግን ኪሴ ውስጥ 10 ብር አለ። እግዚአብሔር ግን እቺን ያባዛታል። አሁን ይሁት ሲታዩት ማን ይገምታል? ይገምት አውቃለሁ እኔ አንታወቅ ስምህን ነግረኛል። ምንም እኔ በቲክቶክ በቃ ሁሉ ቀን በቲክቶክ አያለሁ። ያንተን ቲክቶክ ሁሉ ቀን በቃ የምትከታተል ማታ ገብቼ ዝም ብዬ አያለሁ። በቃ ዝም ብዬ ከዛሬ 3ኛ ቀን ነው። አንድ ቀን እዛ ተደብቄ ውዬ ገባው። ዛሬ ለምን ትደበቃለህ? ያው እስከም በቃ እግዚአብሔርን ቃል እስከሚሰማ ብዬ አያችሁ፣ ተደብቄ ገባዋል። እዚህ አንተን የሚያውቅ ሰው አለ? እኔ እንጃ። እዚህ የነገርከው ሰው አለ? ስትገባ ስምህን ምናምን ምንም በእግዚአብሔር ፊት እውነት ተው። እግዚአብሔር ለኔስ አልነገርከኝም? ምንም ነገር ማን ነገረኝ? ለኔ እግዚአብሔር ነው። ይሄን ነበር የምጠብቀው። ይሄን ነበር የምጠብቀው። ዛሬ ስራ ተሰራ። ቆይ እዚህ ውስጥ ያላችሁ ሰዎች እዚህ ጋር አሁን አይታችኋል? እያያችሁ ነው? እዚህ ውስጥ ያላችሁ የተጠራችሁ ሰዎች መልእክት የመጣላችሁ እዚህ ስትገቡ ግቢ ያስመዘገባችሁት ነገር አለ? አሁን ትላልቅ ሰዎች ናቸው አይደል? አይደለም ወይ? አዎ። እዚህ ውስጥ ህፃን ነው ያለው? የለም። ከኔ የሚሻል ነው አይደል? አይደለም ወይ? ቆይ ስትገቡ ያስመዘገባችሁት ነገር አለ? የጠየቃችሁ ሰው አለ? የለም። ስማችሁን የነገራችሁ ሰው አለ? የለም። በእግዚአብሔር ፊት ከነገራችሁ ቶሎ በጉባኤ ፊት ተናገሩ። ኤው ስሙኝ፣ ውሸት ካወራችሁ መርገም ነው ይዛችሁ የምትሄዱት። አይደለም እንዴ? አዎ መርገም ነው። እግዚአብሔር ተናግሯችሁ ከሆነ በረከት ነው። እዚህ ውስጥ ለአንድ ሰው እዚህ ስትገቡ በር ላይም ይሁን ውጪም ይሁን ሻይ ቦታም ይሁን እዚህም ጉባኤም ላይ ይሁን ለአንድ ሰው ጥያቄ የጠየቃችሁ ስማችሁን የነገራችሁ ጽፋችሁ የሰጣችሁት ነገር አለ? የለም። በእግዚአብሔር ፊት አረ የለም። ከጠራ ይሄ እውነት ለራሴ በቃ እግዚአብሔርን የምፈትንበት መንገድ ነው ብዬ እኔን ስም ብዙ ሰው አያውቅም። ማለት ፍቅራም ማለት አይችሉም ጸጋ ወይ ቃላብ ነው የሚሉኝና አንተ በትክክል ነው ያልከው። የአባቢ ደግሞ አባቱ የኔ አያት አርሰዲ ነው። ብዙ ሰው አይችልም እንደዚህ መጥራትና ወይ አርሴዶ ይላሉ አርሰዶ ምናምን ነገር ይላሉ። ግን ዴፊኒትሊ ትክክል ነው የጠራሃትና በጣም አላችሁ ወይ? ጌታ በማ በኩል አልፎ በምንቴ በኩል አልፎ ማን የጠራው? ኢየሱስ። አሜን። ይኸው ስሙኝ፣ የሚቀጥለው ሳምንት ለእናንተ የምስጋና ሳምንት ነው። አሜን። ኔፍታሌም ሆኖላችሁ። አሜን። ምን ኔፍታሌም ተናገሩልኝ። ኔፍታሌም ጨምሩና ኔፍታሌም ከዚህ ሰዓት ጀምሮ በምታረጉት ነገር ሁሉ ላይ ኔፍታሌም ሆኖላችኋል። አሜን። 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 ምን ሆኗል? ኔፍታሌም። ድገምና አንተ ኔፍታሌም በምታረጉት ነገር ሁሉ ላይ ዛሬ ኔፍታሌም ሆኖላችኋል። አሜን። ከዚህ በኋላ አትታሰሩ። አሜን። በነገር ሁሉ የተፈታችሁ ናችሁ። አሜን። ይህ በሕይወታችሁ እንዲሆን በኢየሱስ ደም ቃል አውጥቻለሁ። አሜን። እንዲህ ያላችሁ በር ደርሳችሁ ወደ ቦታችሁ ነው የምትቀመጡት። እግዚአብሔር ይባርክህ። አሜን። እንደዚህ በደስታ ፊት የሚያገለግል አገልጋይ አይቼ አላቅም። ሰዎች እስኪቀመጡ ድረስ ስብከት እያቋረጥክ ያለህ ለማለት ለህዝብ ያለህ ሪስፔክት እኔ በጣም አስደንቆኛል። እግዚአብሔር ይባርክህ። አሜን። አንተን ትልቆችን አሜን አሜን ማለት ባንተ እግዚአብሔር የሰጠህ አይባልም ይሆናል ክላስ የሚባለው ከፍ ያለ ቦታ ሰጥቷል። እግዚአብሔር ግን አሜን ታናናሾች እስኪቀመጡ ድረስ ማየትህ እኔ አወስተች በጣም ነክቶኛል። አሜን። ይሄንን አይውሰድብህ ጌታ። አሜን። በጣም እግዚአብሔር የሰጠህ አሜን የሰጠህ አገልግሎት ደስ የሚል ነው። አሜን። እኔ በአባቴ ምክንያት ነው እዚህ የመጣሁት፣ እሱ ነው እዚህ ያመጣኝ እና በጣም ነው ደስ ያለኝ። እሱ እዚህ እንድመጣ ፈልጓል። ያው እሱም ደግሞ ስለተባረከ ደስ ብሎኛል። እግዚአብሔር ይባርክ። አሜን አሜን አሜን። ይሄ ደስታ ከህይወታችሁ አይቋረጥ። አሜን። እንዲህ ያላችሁ በር ደርሳችሁ ውስጥ ቦታ ያላችሁ እዛ ውጪ ከሆነ ውጪ ትቀመጣላችሁ። እዚህ ውስጥ ከሆነ ቦታችሁ ኔፍታሌም ከዚህ በኋላ እኔም ዘሬም ቤተሰቤም ላንታሰር ተፈተናል እያላችሁ በር ደርሳችሁ ወደ ቦታችሁ እየሮጣችሁ በር ደርሳችሁ
ደብረ ፍቅርዬ ጽጉ ንገይ ሞገስ ፌበን